ቤት እሷ ቤት ከልጆች ጋር ስለማይመች ቤት መከራየት አለበት ብላ ስትከራይለት ካልፈለገ የሴት ነገር ማይፈልግ ሆነ የሚመጣ ወር ማን ይከፍላል ብሎ አልፈልግም ለምን አላለም? አይሽ መቀላወጥና መጠየቅ መሃል ነው አሁን ልዩነቱ። ሆዴ አልጠየቀም ስጡኝ አላለም፣ ግን ይቀላውጣል። ይወዱታል። እሱ ፈልጎ አይደለም ያለበት ሁኔታ ነው ይሄ። ፍቅር ስጭኛለ ስለሚወዱት ነው የሚያረጉት እና አልጠየቀም። ፈልገው ነው ምናምን ብቻ ሳይሆን ያስፈልገው ነበር የለውም ነበር። ሄሉ ይኸውልሽ ለምሳሌ ለምንድን ነው ፈልግልም ተብሎ የነሱ እንትን ብሎ ነው ተብሎ የሚጣጣለው? ይሄ ክሬዲት ማጣጣል አለ፣ ማመስገን አለበት እኮ እሱ ዝግ ያዘጋውሽ እንደ እኔ ዝግ ያልኩሽ ማለትና እሱ ሆስፒታል በነበረበት ሰዓት ጠያቂ ሳይኖረው ጀርመን ህግ ወይም ደግሞ ኢሮፕ አልጋ ትይዣለሽ ኦፕራሲዮን ምናምን ከነሱ ነው። ከዛን አሁን ከሆስፒታል መውጣት አለበት ሲባል የት ነበር የሚወጣው? እሺ ልመልስልሽ ሄሉዬ። ያ እንደገና ደግሞ እቤት ስትሆኚ ማነው ቂጥሽን እያገላበጠ የሚጠርገው? ውድ እኮ ስለሆነ ነው እኮ መዶሻዬ። ሰው እኮ እርዳታ ስለሚያስፈልገው ነው እኮ መንግስት ለኢሮፕ ጡረተኞች ብር ከፍሎ ነርስም ዶክተርም አሲስታንትም ቁጭ የሚያደርግላቸው ገብቶሻል? ያንን ነገር ነው እኮ እሷ በነፃ ያደረገችው። ሰው ነበረው ይሄንን ፈልጋ ነው የስ ግን እንደዚህ የሚጣጣል ነገር አይደለም። እኔ አንድ ቀን ሰው አሞት ኮካ ይዤ እንኳን እየጠይቀው አላውቅም። እና ፈልገው ነው ሴቶች ነገር ልናጣጥለው። አሁን ማራማዊት የእውነት የታመመ ሰው እንኳን በፌስታል ብርቱካን ይዛ ሄዳ አትጠይቀውም። በእንደዚህ አይነት ለምትወጂው ሰው የምታረጊው ነገር ጨካኝ የሚሆነው እንደዚህ። ኦኬ እሺ ሄዱ እኔ አንደርስታንድ አደረግሻለሁ። ስትመላለስ የቤት ኪራይ ካልሰራችበት ምናምን ታክስ ትከፍላለች። ፍቅር ነው ለፍቅር የተከፈለ እኮ መስዋዕትነት ነው አይደለም እንዴ? እና ይሄን ያለ እኔ መስዋዕት ከፍለሻል እንኳን አላላትም ትላንትና ነግራ። እሱንማ የእሱን ጥፋትማ ተነጋገርን እኮ ጥፋተኛ ነው 100% እሱ ጥፋተኛ ነው ሄዱ። ክሬዲት እንኳን ልክ አንቺ አሁን ለምሳሌ አንዳንዶች ሰዎች እንዳልገባቸው እሱ እንኳን አልገባውም። የደበቀችውን ነገር ለምን እኔ ነኝ እንዲያዘጋዎች ስላት ሃይ አንተ ጋር ስመላለስ ምን ስል ታክስ ትከፍላለች፣ ክራይ ትከፍላለች፣ የምን ትከፍላለች። ያን ጊዜ እየሰራ ስላልመጣ ዘጋው አለች። አልተሰማውም ራሱ የእውነት ለምን አንዳንድ ጊዜ ያልታየሽ ነገር ግን ሲነገርሽ በጣም እንትን የሚልሽ ነገር አለ። እንደዚህ አይነት ስሜት አይተሽበታል? ማቹርድ ፐርሰን አይደለም ልጁ ገና የአእምሮ እድገትም ራሱ የማቹርድነት አይጠይቅም እኮ። እኔ ለአንተ ስል ስራ ቁሜ መጣው ምሳ ልሰራልህ ልጄ ስለው ማማ ለምን ትተሽ ትመጫለሽ ብሎ እንኳን እኔ ልጄ እንኳን ያናግረኝ። እሺ ሄሉ እኔ ይሄ የኔ ምልከታ ነው። እንኳን አይደለም ውሃም ቀርቶ ላቀበለሽ ምስጋና ያስፈልጋል አይደለም? ይሄ ሁላ መስዋዕት ለከፈለልሽ። እኔ እኮ አሁን የልጁን ጥፋት እኮ በፍጹም ልክድ አልችልም፣ በጆሮአችን ስለሰማን ማለት ነው። እሱ እንዳለ ሆኖ ነው የምነግርሽ፣ እንዳለ ሆኖ ስታነሳው በቃ ልጁ ምንም ነገር የሌለው ሰው ነው። ማርያማዊት የሚያደርገችው ጂጂ የሚያደርገችው ለፍቅር ብለው የከፈሉት መስዋዕትነት ነው ብዬ ነው ማምነው። ያ ማለት ግን ለምን ከፈሉ ምናምን አልልም። በቃ ወደው ፈቅደው ራሷም እንደተናገረችው በቀደም መጣ ወድጄን ያደረኩት አላፍርበትም ነው ያለችው። ስላደረኩት ነገር አልጸጸትም አላፍርበትም ብላለች። ስለዚህ በቃ ያደረገችው ለፍቅር የከፈለችው መስዋዕትነት ነው። የሚቀጥል መስሏት፣ ፊውቸር ያለው መስሏት፣ ኑሮ መስሏት ይህንን አድርጋለች። ገባሻ? ለዚህ ደግሞ ክሬዲት ቢሰጣት ዲስአፖይንት ባያረጋት በጣም አሪፍ ነበረ። ግን ልጁ አንደኛ እንደነገርኩሽ ልጁ እርዳታ የሚያስፈልገው ሰው ነው፣ ጀነራል ማለት ነው። ከራሱ ከውስጡ ከፔኑ ነው ሰዎቹን እየጎዳቸው ያለው። ገባሽ? ውስጡ አምቆ ከያዘው ለሰው ከማይነግረው ከዛ ከተደበቀው ቁስሉ ነው እየወጣ ሰዎቹን አታክ የሚያደርጋቸው በንግግር እና እኔ ሆዴ ከሰማኸኝ እርዳታ ያስፈልጋል፣ ቴራፒ አድርግ፣ ካውንስሊንግ አድርግ እንጂ ይሄ ኖርማል አይደለም። እና እንደዚህስ ህይወቱ እየተንከራተተ አንድ ወንድ ልጅ ከ30 ዓመት በላይ የሆነ ሰው በነገራችሁ ላይ አለመታደል ነው። አይውሽ እናት ኖሮት የሆነ እህት ኖሮት ጎኑ በቃ እንትን የሚያደርገው ሰው ቢኖር ጥሩ ነበረ። ግን ኦፍኮርስ ሌዚነስም ሊሆን ይችላል፣ የራስን ችግር እኔ አጀስ ዶን ነው እና እርዳታ ያስፈልገዋል ባይነኝ። በህግ ደግሞ መሄድ ካለባት ማርያማዊት
ትሄድ፣ የራሷን እርምጃ ትሄድ። እኔ ምንም ልል አልችልም በዚህ ግን እንደ ሰው እንትን ብለው ሪሃብ ምናምን ቢገባ አሁን ቅድም ስታወሪው ልጁ ሰክሯል እኮ ሄዱ ካልተረጋጋ ማንነቱ ፍረስትሬት ከሆነ ማንነቱ ከዚህ ከውጥንቅጥ ውስጥ ነው የሚያወራሽ ራሱ። ስለዚህ አንድ ሰው ጤናማ እንኳን ሰው ከሰከረ ራሱ አይደለም ፎርስ የሚያደርገው ሌላ ኃይል አለ። ሲሰክር አንድ ሰው መጥፎ ሊናገር ይችላል፣ ሰዎችን ያስቀይማል፣ አግሬሲቭ የሚሆኑ የሚደባደቡም ሰዎች አሉ። እና እንደው ቅድም ባይገባ ነው የተመኘው። ስለምን እሱ አልነበረም የሚያወራው። ሰድቦሻል፣ አንቺንም እኮ ሰድቦሽ ነው የወጣው። ኖርማል አይደለም። ይሄ ልጅ ሪሃብ ያስፈልገዋል፣ እርዳታ ያስፈልገዋል ባይ ነኝ። እና ይሄን ለማለት ነው። ሄሉ ቴንኪ ስላስገባሽኝ። በነገራችን ላይ ሁሌም ሰክሮን አሲድ ሲደፋም ከሰክሮ ሁሉ ጊዜ ሰክሮን ወይንም ቀጠሮ መያዝ አለብን። ጠላ ከምትቀዳለት ሰው ጋር ነው። ከመቅዳትሽ በፊት አገናኝ። እንደገና ደግሞ መጠጥ ላንቺ አዳፕሽን ከሆነ ትላመጂዋለሽ። ምንም ለምትናገሪው ነገር እንትን የለ ያ እና ዛሴት ካነን አለሽ። በነገራችን ላይ ከካነን በፊት ፕሊስ አንድ ጊዜ ተብተብ እስቲ ያርጉ ኮፒ ሊንከር። እኔ ደግሞ እንዲህ ማለት እንትን ነው። ከቻላችሁ ደግሞ በጋለሪ ወይ በላይቭ ጎል ሰፖርት እንድታደርጉኝ ጠይቃለሁ። እንደገና ፔጃችንንም ነው የምትጠብቁልን። ቴንክ ዩ ካነን ቴንክ ዩ በቃ ቴንክ ዩ ፎር ጊቪንግ ሚ ዘ ቻንስ እና አመሰግናለሁ። አሁን ልጅቷም እያወራች እየሰማዋት ነበረ። እየተናገረች ያለችው ነገር በሙሉ ከህግ አንጻር